ኦኬ እሺ፣ ምናልባት አልተመቻትም። እሺ ንግስት ይቀጥይ። አመሰግናለሁ። የእኔ ጥያቄ ፈጣሪ ሁሉን ነገር ይቅር ይላል እና አሁን ከተባለው ውጭ የሰራውን የሰው ልጅ ሁሉም ነገር ፈጣሪ ይቅር ይላል እና ሰዎች ወንጀላቸው አይቀጡም ማለት ነው በሰሩት ወንጀል? እሺ ኡስታዝ ይቀጥሉ። በጣም ጥሩ ጥያቄ። የሰሩት ወንጀሎች አምላክ አይቀጣቸውም? አላህ ይቀጣሉ ወይስ አይቀጣሉ? የሆነ ሰው ኃጢአተኛ ይሆናል፣ አምላክ ማረኝ የሚል ባሪያ እስካለ ድረስ ያንን ባሪያ አይቀጣውም። ምን ማለት ነው? ተውባ የሚባል ነገር አለ፣ ነስሐ የሚባል ነገር አለ። ያ ሰውዬ ከፈጸሙት ኃጢአቶች ውስጥ ለምሳሌ የሰው ልጅ ኃጢአተኛ ፈጽሞ ከሞተ ሳይቶበት ከሞተ ያ ሰውዬ ይቀጣል ወይስ አይቀጣም ከተባለ ይቀጣልም። እሱ የአላህ ሱብሓነሁ ወተዓላ የሚቀጣም አለም አላህ ይምራል። ነገር ግን ምን ማለት ነው? አላህ ለፈጸሙ ኃጢአቶች ተመጣጣኝ ቅጣት ይሰጠዋል ማለት ምን ማለት ነው? ግን ዘላለም ሙሉ ጀሃነም ላይ ዘውታሪ አያደርገውም። ምክንያቱም የፈጸመው ኃጢአት ሰው በመሆኑ የተነሳ ክፉ ነገር ማድረጉ የተነሳ ወንጀለኝነቱ በመነሳ ተመጣጣኝ ቅጣት አምላክ ይቀጠዋል። ከፈለገም ይምረዋል፣ ከፈለገም ይቀጠዋል። መቅጣት የሚባለው ግን ዘላለማዊ ጀሃነም ላይ ግን አይኖርም። የእስልምና ለየት ያለው ኮንሴፕት ምንድን ነው? ለምሳሌ አንድ ሰው የሆነ ኃጢአት ፈጸመ። በዛ ኃጢአት ብቻ አምላክን እስካልካደ ድረስ አላህን እስካልካደ ድረስ በደንብ እንድትሰሙ የሚፈልገው ነገር ምንድን ነው? አላህን እስካልካደ ድረስ አላህን እያመነ የሰው ልጅ ኃጢአተኛ ከመሆኑ የተነሳ ከአላህ ውጭ የሆኑ ነገራቶች እነዚህ ወንጀል የሚባሉትን ነገር ቢሰራ እነዛ ወንጀሎች ላይ መሀርታ ይጠይቃል። መሀርታ የማይጠይቅ ከሆነ ደግሞ ተመሳሳይ ቅጣት ጀሃነም ላይ ይቀጣል። ይቀጣና ግን ዘላለም ሙሉ ዘውታሪ አይሆንም ነው የምንለው። ለምንድን ነው የምንለው የሚባለው? ከሽርክ ውጭ ያሉ ነገራቶች ሁሉ አላህ ዘላለማዊ ጀሃነም እንዲገባ አላደረገም። ነገር ግን አምላክን የካደ ሰው ግን ጀሃነም ነው የሚገባው ዘላለም። ስለዚህ ለተመጣጣኝ ለምሳሌ አንድ ሰው ዝሙት የሚሰራ ለዝሙቱ ተመጣጣኝ እንደውም በጣም ዋዕዝ አለው። በነገራችን ላይ ዋዕዝ ምን ማለት ነው? እነዛ በዝሙት የሰሩ ሰዎች ከዝሙት ከፈጸሙት ወንጀል ያልተወበቱ የሆኑ ሰዎች አምላክ ላይ ንስሐ ያልገቡ የሆኑ ሰዎች እጅግ በጣም አደገኛ ቅጣት እንዳላቸው እና ጀሃነም ላይ እንደሚቀጡ ይናገራል። ነገር ግን በዛ ቅጣት ላይ ዘውታሪ ይሆናሉ ማለት አይደለም እስልምና ላይ። ጥያቄሽ ገብቶሻል? ጥያቄ እንደመልስ ተስፋ እናደርጋለን። ስለዚህ ሌላኛው ክሊር እንዲሆንልኝ አንድ ሰው አሁን እናንተ ያላችሁት ባላችሁት አድርጌ ልጠይቅ። እኔ ባላምን አንድ ሰው የፈለገ በአላህ ቢያምን እና ይቅርታ ልበንት ንስሐ በሚባለው ነው። ንስሐ ምንድን ነው በእናንተ እንትን ቢልና ንስሐ ቢገባና ቢሞት ይቅር ይባላል። እሺ ያ ሰው ተውበት ቢያደርግና እንትን ከዛ በኋላ ይቅር ይባላል። ካላረገ ግን ጀነት ላይ የሚቀበለውን ቅጣት ተቀብሎ ተመልሶ እዛ ወደ ጀነት ይመለሳል ማለት ነው፣ ለዘላለም ሊኖር። ያላመኑ ሰዎችስ ሳያምን አንድ ሰው ሳያምን አሁን እናንተ እንዳላችሁት በአላህ ሳያምን እና በስራው ደግሞ በጣም መልካም ሰው ከነበረስ የእውነት እሱ ላይ ይጨክናል? አላህ ምን አለ መሰለሽ? በፍጹም የማይደራደርበት ነገር የሚኖር ምንድን ነው? የእሱን አምላክነት ላይ የሚገዳደር ነገር ነው። የእሱ አምላክነትን የሚገዳደር ነገር። ለምሳሌ አላህ በዚህ ምድር ላይ ፈጥሮን ሳለ እሱ ካልነበረበት ያስገኘን ሆኖ ሳለ እዚህ ምድር ላይ ካመጣ በኋላ የእሱን ስልጣን እሱ ለፈጠረው ነገር መስጠት የአምላክን እንትን መገዳደር ነው። አላህ በፍጹም የማይምረው ነገር በምድር ላይ ምንድን ነው? ሽርክ ነው። በሱ የሚያጋራን አካል። ለምሳሌ ከአላህ ውጭ አንድን አካል የአምላክን ስልጣን ምንም ለማያደርግ ሊኮነ ሚን ቅጥሚር የጎመን ዘር ፍሬ ያህል እንኳን የማይጠቅምን አካል እኛን ካልነበረበት ያስገኘን አካልን የእሱን መብት ለፍጡር መስጠት ዘላለም ሙሉ ጀሃነምን ያስገኛል። ለዚህም ነው ነገረን፣ እናንተም ከአንተ በስተፊት የነበሩ ሰዎችም አስጠነቀቃቸው። ምን ብሎ ነው ያስጠነቀቃቸው? አሁን ምን አለ አላህ? ምን አለ? ወለቀድ ኡሕያ በእርግጥ ዋህይ ያውረደናል፣ መለኮታዊ ራእይ ያውረደናል። ከአንተ በስተፊት ላሉትም ለአንተም እናወርዳለን።
በአላህ ያጋራችሁልህ እንደሆነ ለቀድ ሐቢጠ ዐመሉ ስራችሁ ሁሉ ምን ያደርጋል? ይጠፋል። ምን ማለት ነው? ዛሬ ላይ ሳይንሳዊ እንትኖችን እንደ ሎጂካል አድርጌ ላስረዳችሁ። ዓለም ላይ 5 ደቂቃ ወይም 1 ደቂቃ ተመልከቱ። 1 ደቂቃ ኦክሲጅን ቢጠፋ ምንድን ነው የምትሆኑት? ያችን ኦክሲጅን ለአንድ ሰከንድ እንኳን ሊሰጣችሁ የማይችለውን አካል እድሜ ልክ ሙሉ እናንተን ካልነበረባችሁ ያስገኘን አካል የእሱን ስልጣን ለእሱ መስጠት አይከብድም? ከዚህ በላይ አምላክን መበደል አለ? እናንተ ለመፈጠራችሁ ምንም ሰበብ ላልሆነ አካል ራሱ የተፈጣሪ የሆነን አካል የእሱን መብት አላምንም። ሰማይን እንደዚህ የዘረጋ ሰማይን እንደዚህ ከፍ ያደረገ ምድር እንደዚህ የዘረጋት አካል እኛን ከዓለም ነኽሉቁኩም ሚን ማኢን መሂን ነው ይላል። ከደካማ የሆነው ፍጡር ጠብታ እኮ ነው የተፈጠራችሁት ይላል። እናንተ ስትፈጠሩ ምንም አስተዋጽኦ ላላደረጋችሁ አካል ኦክሲጅን የሚወስዱትን ሰዎች ጠይቋቸው። እንደዚህ በኦክሲጅን የሚተነፍሱትን ሰዎች ያን ያህል ለእናንተ መፈጠር ምንም አስተዋጽኦ ያላደረገን አካል እናንተን ካልነበረባችሁ ከፍጡር ጠብታ ያስገኛችሁን አካል የእሱን መብት ለእሱ መስጠት እንዴት ነው የሚታየው? የእሱ ለእናንተ ነው የሚሆነው። እኔ በጣም ነው የሚገርመኝና ነው በዓለም ላይ በጣም የሚገርመኝ አምላክን የሚገልጸው ዓለም 5 ደቂቃ ቲክቶክ ስልጣኔዎች ገብታችሁ ዩቲዩብ 5 ደቂቃ ዓለም ላይ ኦክሲጅን ቢጠፋ ዓለም ላይ ያሉ ህንፃዎች ሁሉ በአንድ ይደረመሳሉ። 5 ደቂቃ ስለዚህ የአምላክን 5 ደቂቃ ከተፈጠርን እስካሁን ድረስ በነፃነት እንዲተነፍስ የሚያደርገን አምላክ ከህፃንነት አሁን ወላሁ አኽረጀኩም ሚን ቡጡኒ ኡመሃቲኩም ላ ተዕለሙነ ሸይአ አላህ እናንተ ከእናታችሁ ሆድ ስትወጡ ምንም ነገር አታውቁም አለ። ምንም ነገር ሳታውቁ የወጣችሁ ሰዎች ወጀዐለ ለኩም ሰምዐ ወልአብሳራ መስሚያ ያደረጋችሁ ማየት ታያላችሁ። የዛን ጊዜ ግን ምን እንደሆነ አታውቁም። ማየት አይን አላችሁ፣ አይናችሁ ምን እንደሆነ አታውቁም። ጆሮ አላችሁ፣ ጆሮአችሁ ምን እንደሚሰማ አታውቁም። እንደዛ አድርጎ ያስገኛችሁን አካል ይሄን ሁሉ ከሰጣችሁ በኋላ ካደጋችሁ በኋላ እሱን መካድ እኔን መካድ ጥሩ አይደለም። አስጠነቀቀ፣ መልእክተኛ ላከ። በአላህ አታጋሩ፣ የአላህን ስልጣን ለፍጡር አትስጡ። ይሄን ሁሉ ነገር ካደረገ በኋላ ይሄን ሁሉ መልእክት ካመጣ በኋላ ከካዳችሁ ምንድን ነው? ዘላለም ሙሉ ጀሃነም የሚባል ነገር ተዘጋጅቶላችኋል። ሳያስጠነቀቀን ቢሆን ችግር አልነበረው፣ ማስጠንቀቁ ነው። በነገራችን ላይ አላህን መካድ በጣም ትንሽ አድርገን ነጻ ፍቃድ አድርገን ልናስብ እንችላለን። በጣም እጅግ በጣም አደገኛ ነገር ነው እና ከባድ ነገር ነው። ስለዚህ ማን ሀበአን መንሱራ ነው የሚለው። ሀበአን መንሱራ ታውቃል። ወቀዲምና ኢላ ማ ዓሚሉ ሚን ዓመሊን ፈጀዐልናሁ ሀበአን መንሱራ። የተበተነ ዱቄት ነው የምናደርግባቸዋል። ለማን ብሎ አደረጉ ያንን መልካም ነገር? መልካም ነገርስ የሚባል ነገር አምላክን ካላመለኩ መልካም ነገር የሚባል ነገር የለም እና ከዛ አንጻር ተወስዱታላችሁ። ጥያቄ እንደመለስ ተስፋ አደርጋለሁ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። አፎን ዋሌኩም ሰላም። አንድ ነጥብ ለመጨመር ያክል ነው እዚህ ላይ እና ንግስት ኡስታዝ ሲነግሩሽ የነበረው አጠቃላይ በሙሉ ከዱንያ ውጭ ባለ ጉዳይ ነው። ዱንያ ማለት እዚህ ምድር ላይ ካለ ነው ከምንኖረው ውጭ ባሉ ጉዳዮች ላይ እነዛ ከሃዲ ሁነው በአላህ ላይ ያመፁ የካዱ ሁነው መልካም ስራ የሚሰሩ ሰዎች ምንም አይነት ምንዳ እንደማያገኙ የነገሮች ከዚሁ ከዱንያ ውጭ ባለው ማለትም በአኺራ ጉዳይ ላይ ነው። ያም የሆነበት ምክንያት ምንድን ነው? እነሱ ሲያስቡ ያንን መልካም ነገር መስራትን ሲያስቡ አኺራን ወይም ከሞት በኋላ ያለውን ህይወት ጀነትን አስበው ሳይሆን ያንን ነገር የሚሰሩት ወይ መልካም መስራት ስለፈለጉ ነው፣ አሊያ ደግሞ የሰውን እይታ ፈልገው ነው። በተለያዩ ኬዞች ሊሆን ይችላል።
ያንን ነገር የሚሰሩት ማለት ነው። ኢቨን መልካምነት ከውስጣቸው ስላለም ሊሆን ይችላል። ሶ አላህ ስብሐነ ወተዓላ ግን የስራቸውን ያክል ይከፍላቸዋል። የት ነው የሚከፍላቸው? እዚሁ ምድር ላይ መልካምነታቸው እዚሁ ምድር ላይ አይቀርም ማለት ነው። በሪያዱ ሷሊሂን ሐዲስ ላይ ሐዲስ 429 ላይ እንዲህ ይላል፣ ከሃዲ መልካም ስራ ሲሰራ በእርሷ ሰበብ በሰራት መልካም ስራ ሰበብ ያ ሰው ከሃዲ ነው፣ ግን መልካም ስራ ሰራ። በዛች በሰራት መልካም ስራ ሰበብ በዚህች ዓለም ሲሳይ ይለግሰዋል። አላህ ስብሐነ ወተዓላ በዚህ ዓለም ላይ ሲሳይን ይለግሰዋል። ለማን? ለከሃዲው ላላመነበት ሰው በሰራው መልካም ስራ ምክንያት ማለት ነው። አማኝ ግን መልካም ስራን ሲሰራ በዚህ ዓለምም ሲሳይን ይለግሰዋል፣ በመጪው ዓለም ደግሞ ጀዋል ማለት ነው። ስለዚህ ምንድነው? ሁለት ቦነስ ያገኛል። በምን ምክንያት? መልካምን ስራ ሲሰራ ከሞት በኋላ ያለውን ህይወት አስቦና ንያውን አስተካክሎ ኢንቴንሽኑ እኔ አላህ ስብሐነ ወተዓላ በዚህ ስራዬ ምክንያት ጀነትን ይሰጠኛል ብሎ ስላመነ ያንን ነገር ስለተቀበለ ማለት ነው። ከሃዲ ግን ይህን ምድር ብቻ አስቦ ስለሆነ የሚሰራ አላህ ስብሐነ ወተዓላ ደግሞ ፍትሃዊ ስለሆነ እዚህ ምድር ላይ ይከፍለዋል ማለት ነው። እዚህ ምድር ላይ የሰራውን ዋጋ ያክል ይከፍለዋል እና ይህን ለመጨመር ያክል ነው። አላህ ስብሐነ ወተዓላ ፍትሃዊ ነው እና ከኢስላም ውጭ እንደዚህ አይነት አስተምህሮ ሌላ ሃይማኖት ላይ የለም። እሺ ጀዛከላ ኸይር። ንግስቲ ተመለሰልሽ? አዎ አመሰግናለሁ። እሺ ጥሩ ነው። እንዲጠይቁ ስትጠይቁ እኛም ስለምንማር አሪፍ ነው። በደንብ ያዙ። ቃሊ ጥያቄ አለሽ? አዎ ይሰማል ድምጼ? ትሰሚያለሽ? አዎ ትሰሚያለሽ። እሺ ኡስታዝ፣ እኔ ጥያቄ ምንድን ነው፣ ሰዎች ለዘላለም በጀሃነም እሳት አይቀጡም? የመጀመሪያ ጥያቄ እንደ እስልምና በአላህ ያጋራ ሰው ዘላለም ሆኖ ጀሃነም ነው የሚቀጣው። እሺ ምሳሌ እኛ ልናገርና ከዛ ቆይ አሁን ለምሳሌ በእኛ በክርስትና የሚባል አለ፣ የመጨረሻው ቀን ክርስቶስ ኢየሱስ ወደዚህ ምድር ይመጣል ብለን እናምናለን። በፍርድ ሰዓት የመጨረሻው ቀን ሀጣና ጻድቃንን በግራና በቀኝ አቁሞ መልካም የሰሩትን ወደ ገነት፣ ክፉ የሰሩትን ደግሞ ወደ ጀሃነም ማለት ሰዎች ለዘላለም መንግስቱን የሚወርስ የመንግስት ሰማያትን ይወርሳል፣ የማይወርስ ደግሞ ለዘላለም በእሳት ይቀጣል የሚል እምነት ነው ያለኝ። አሁን እንደ እስልምና ደግሞ ሰዎች በምጽአት ቀን ሁላችንም ከሞት ከተቀሰቀስን በኋላ እንደ ኃጢአታችን ነው የምንቀጣው ማለት ለዘላለም። እኔ አሁን ኃጢአተኛ ብሆን ምድር ላይ ያለህን ባላመልከውም ወይ ብቻ አምላኩን አመለኩት ልበልና ሙስሊም ሆንኩኝና ግን የተለያዩ ኃጢአቶችን ሰራሁኝ በምድር ሳለው ምንም መልካም ስራ የለኝም። የመጨረሻ ቀን ከሞት ስነሳ እዛ ተንሳኤ ፊት ስቆም ያን ጊዜ ለዘላለም በእሳት አይቀጣኝም? መን ቃለ ላ ኢላሃ ኢላላህ ከአላህ ውጭ በሐቅ የሚመለክ አምላክ የለም ያለ የሆነ ሰው ዘላለም ሙሉ ጀሃነም ላይ አይቀጣም። ለምን? ዘላለም ሙሉ ጀሃነም የሚያስቀጣው አንድ ነገር ብቻ ነው፣ በኢስላም በአላህ ላይ ማጋራት፣ በአላህ ላይ ማጋራት፣ በአላህ ላይ ማጋራት። ከዛ ውጭ የሆኑ ነገራቶች ግን አላህ ስብሐነሁ ወተዓላ እዚህ ምድር ላይ ያለን ተውባ እንድናደርግ፣ ተውባ ካላደረግን ግን ጀሃነም እንቀጣለን። ጀሃነም ማለት ምን ማለት ነው? ጀሃነም ማለት ምን ማለት ነው? በነገራችን ወኢነ ጀሃነመ አሸዱ ሐራ፣ እናንተ ከምታስቡት እሳት የበለጠ ጀሃነም የሚባለው እጅግ በጣም 3000 ዓመትን አላህ ያቀጣጥላል። 3000 ዓመት 3000 ዓመት 1000 ዓመት 3000 ዓመት። እነዚያ የጀሃነም ሰዎች ትልቁ ቅጣት የሚቀጡ የሆኑ ሰዎች ያ ረብ ያው እኔ መልካም ስራ ግን ጀነት ያስገባል የሚል እምነት ስላለኝ ነው። ስለዚህ እኔ ምድር ላይ ሆኜ በአላህ አምላክነት በአላህ አንድነት አምኜ አላህን እያመለኩት ሙስሊም ሆኜ የፈለገ ግን ኃጢአት ብሰራ ምሳሌ ዘማዊ ቢሆን ጨፋሪ ቢሆን ዳንሰኛ ብሆን በምድር ላይ የእሱን ህግጋት ጠብቅም በመጨረሻው ቀን ምሮኝ ወደ ጀነት ያስገባኛል ማለት ነው። ለዘላለም በእሳት አይቀጣኝም። አይደለም መጀመሪያ ጀሃነም ትፈረጃለሽ። ኦኬ መጀመሪያ ቀጣሉ። ከዛ አላህ ስብሐነሁ ወተዓላ ሱረቱል ኢንዛር ቁርአን ላይ
ግልጽ ማስር መልኩ ይናገራል። አንዴ አንቀጹን ላንብብልሽ። በጣም ጀሃነም ይቀላልባችሁ። አንቀጽ ምን ይላል መሰለሽ? ማንኛውም ሰው አላህ ሱብሓነሁ ወተዓላ ይመዘናል፣ ስራው ይመዘናል። ስራው ተመዝኖ በፈጸመው ኃጢአት ልክ ተመጣጣኝ ቅጣት ጀሃነም ላይ ይቀጣል። ያ ማለት ምን ማለት ነው? ጀሃነም ላይ ይቀጣል፣ ጀሃነም ይገባል። ጀሃነም ላይ ተመጣጣኝ ቅጣት ካመጣው